የተደረገው ይህ የድሮን ጥቃት በርካታ ሰዎች ላይ ጉዳት እንዳደረሰ እንዲሁም ደግሞ መጠለያ ካምፖች ላይ እንዲሁም የመሰረተ ልማቶች ላይ ጉዳት እንዳደረሰ ድሮኖችን መተታጥላለች። ይህ ማለት እንግዲህ ምን ያክል የሶስተኛ ወገን ጣልቃ ገብነት እየበዛ እንደመጣ የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ሳር በበኩላቸው የሁለቱ ሀገራት ግንኙነት በብዙ መስኮች የተሳሰረና የተጋመደ መሆኑን ገልጸዋል። የፓርላማ አባላት ሳይቀሩ አገልግሎት ለማግኘት ሲሄዱ እንግልት እንደደረሰባቸው እኛም ምስክር ነን የሚል ንግግር ተናግረው ነበር። በአዲስ አበባ ብቻ ሳይሆን በክልሎችም ይህ አሰራርና ሲስተም ተዘርግቶ ሁሉም አሽከርካሪዎች ምዝገባ አድርገው ፈተና ወስደው ከዛ በኋላ ነው ማሽከርከር የሚችሉት። 41 ኢትዮጵያውያን ከማይናማር ገብተዋል። በዛሬው ዕለት አርብ ደግሞ 80 በላይ ኢትዮጵያውያን ወደ ኢትዮጵያ ገብተዋል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰነበታችሁ? አሻም የሚዲያ ዳሰሳችን እነሆ ተጀምሯል። እንደሚታወቀው እንግዲህ አሻም የሚዲያ ዳሰሳችን በሳምንቱ የተነሱ አበይት ጉዳዮች ምንድናቸው የሚሉ ጉዳዮችን ከሀገር ውስጥና ከውጭ የተመራረጡ ማለት ነው እነሱን እያነሳን ከእናንተ ጋር ቆይታ የምናደርገው መሰናዷችን ተጀምሯል ማለት ነው። ይህንን መሰናዶ እያደረስን እኔ መስከረም አዲሱና ባልደረባዬ ብርሃን ሸቴ ከጎን ያለ አብረን በጋራ በመሆን ከሀገር ውስጥና ከውጭ የተመራረጡ አበይት ርዕሰ ጉዳዮች ምንድናቸው የሚሉትን እየቃኘንና እየዳሰስን አብረናችሁ ቆይታ እናደርጋለን። እስከ መሰናዷችን መፈጸሚያ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ብርሃን እንደምን ሰነበትክ? እንዴት ሰነበሽ መስከረም? ደህና ነኝ። በዚህ ሳምንት አበይት የተባሉ ርዕሰ ጉዳዮች አሉ ከሀገር ውስጥና ከሀገር ውጭና ከነዚህ መካከል በሳምንቱ ምን አዲስ ጉዳይ ተመለከት? አው እንግዲህ በዛሬ የአሻም ሚዲያ ዳሰሳችን ከምናያቸው የሀገር ውስጥና የውጭ ጉዳዮች መካከል እንግዲህ ከሀገር ውስጥ ስናስቀድም የኢትዮጵያ ፖሊስ መስረት 116ኛው ማለት ነው ጠቅላይ ሚኒስትር አብይ በተገኙበት ተከብሯል። ከዛ ባለፈ ደግሞ በኢትዮጵያ የሚገኘውን የፓስፖርት አገልግሎት በቴክኖሎጂ ታገዝ ለማድረግ የኢፓስፖርት አገልግሎት ይሰጣል መባልና ሌሎች ሀገራዊ ክንውኖች አሉ። እንዲሁም ደግሞ በችግር ውስጥ የነበሩ በማይናማር የሚገኙ ኢትዮጵያውያንም ወደ ሀገራቸው የገቡበት ሳምንት ነበረ ዛሬን ጨምሮ ማለት ነው። ከሀገር ውስጥ ወጣ ስንል እንግዲህ ደግሞ አሁንም መካከለኛው ምስራቅ ላይ ያለ ትኩሳት አለ። በዚህ በእስራኤልና በየመን ታጣቂዎች መካከል ያለው ግጭት እየተባባሰበት ሁኔታ አለ። ከዛ ባለፈ ደግሞ እስያ ውስጥ ስንገባ ደግሞ በህንድና በፓኪስታን መካከል ያለው ጦርነት ወደ ፉል ስኬል ዋር ወይም ደግሞ ጦርነት የገቡበት አጋጣሚ አለ። በሌላ በኩል ደግሞ በቅርቡ የካቶሊክ ሊቀ ጳጳስ ፖፕ ፍራንሲስ ከዚህ ዓለም ድካም ማረፋቸው ይታወሳል። አሁን ደግሞ ሊዮ 14ኛ አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ነው መሾማቸውን የመሳሰሉ መረጃዎች እንግዲህ አካተን ለተመልካቾቻችን የምናደርስ ይሆናል። መስከረም መልካም። እንግዲህ እነዚህንና ሌሎች አበይት ርዕሰ ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን እንግዲህ ብርሃን በዚህ ሳምንት ከተነሱ ወይም ደግሞ አበይት ከተባሉ ጉዳዮች መካከል እኔም የተመለከትኩት በተለያዩ መረጃዎችም ሲዳረስ የቆየው የኢትዮ እስራኤል የቢዝነስ ፎረም ተካሂዷል በዚህ ሳምንትና የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስም ከእስራኤል አቻቸው ጋር ውይይት አድርገዋል። በዚህ ውይይትም እንግዲህ በፈጠራ ስራዎች የሁለትዮሽን ግንኙነት ማጠናከር በሚል መሪ ሀሳብ ነው ውይይቱ የተደረገው። ውይይቱን በአዲስ አበባ ነው የተካሄደውና የነዚህ የሁለት ሀገራት ግንኙነት ታሪካዊ መሰረት ያለው መሆኑንም ዶክተር ጌዲዮን ጢሞቴዎስ ተናግረዋል። በዚህም የሁለቱ ሀገራት ግንኙነት አሁን ላይ በግብርና፣ በውሃ አስተዳደር፣ በጤና፣ በመከላከያ፣ በቴክኖሎጂና በትምህርት ዘርፎች ላይ እየተጠናከረ መሆኑንም ተናግረዋል። የነዚህ ሁለት ሀገራት ጥምረት ወደፊትም የቢዝነስ ፎረም ውይይት ከማድረግ ባለፈ ግንኙነታቸውን ለማጠናከርና ዲፕሎማሲን ከማጠናከር አኳያ ከፍተኛ ሚና እንዳለውም ዶክተር ጌዲዮን ጢሞቴዎስ በውይይት ውስጥ ተናግረው ነበር ማለት ነው። አዎ ልክ ነሽ። እንግዲህ የኢትዮጵያና የእስራኤል ግንኙነት ረዥም ዓመታትን ያስቆጠረ ነው። ከዚህም አንጻር እንግዲህ የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ይባላሉ የእስራኤሉ ማለት ነው ወደ ኢትዮጵያ መጥተው ከኢትዮጵያቻቸው ዶክተር ጌዲዮን ጢሞቴዎስ ጋር ተወያይተው ነበር። ከዛ ባለፈም ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋርም ተገናኝተው ውይይት አድርገው ነበረ። የተለያዩ ስምምነቶችን ፈጽመዋል። የሁለትዮሽ ግንኙነታቸው ማጠናከር በሚያስችላቸው ጉዳዮች ላይ ነው ውይይት ያደረጉት። ጠቅላይ ሚኒስትር አብይ ሁለቱ ሀገራት በታሪክ ስረ መሰረት ላይ የተገነባ የሁለትዮሽ ረጅም ግንኙነት ያላቸው ሀገራት ናቸው የሚል ነገር አንስቶ ነበረ። ከእሳቸው ጋር ከተነጋገሩ በኋላ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ማለት ነው። እንግዲህ ሁለቱ ሀገራት ማለትም ኢትዮጵያና እስራኤል ጠቅላይ ሚኒስትሩ እንዳሉት ረጅም ዓመታትን ያስቆጠረ ታሪክ ነው ያላቸው። ስለዚህ ከዛም በኋላ እንግዲህ ባለፉት ምናልባትም እንግዲህ ዲፕሎማሲያቸው ኢትዮጵያ ዲፕሎማሲዋን በታሪክ ረጅም ዓመታት መስርታበታለች ተብሎ የሚታሰብበት ሀገር ነው። እንግዲህ በንጉሥ ሰለሞንና በንግስት ሳባ ዘመን ተብሎ ስለሚነገር ማለት ነው። የሁለቱ ሀገራት ግንኙነት እንግዲህ ከዛ ጀምሮ የነበረ ነው። ስለዚህ ከቅርብ ጊዜ ወዲህም ግንኙነታቸው ይበልጥ እየተጠናከረ የመጣበት ሁኔታ አለ። የተለያዩ በተለይ ደግሞ በዚህ በፎሬን ዳይሬክት ኢንቨስትመንት የእስራኤል ባለሀብቶችን በኢትዮጵያ እየተንቀሳቀሱ ያሉበት ሁኔታ አለ።
የስምምነቱ አካል አሁን በቅርቡ ያደረጉት ስምምነት አካልም አንዱ ይሄ ስለነበር ማለት ነው። እንዳልከው ነው እንግዲህ በዚህ ውይይት ውስጥ የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ሳር በበኩላቸውም የሁለቱ ሀገራት ግንኙነት በብዙ መስኮች የተሳሰረና የተጋመደ መሆኑን ገልጸዋል። ይህንን ግንኙነትም ወደፊት ወደ ላቀ ደረጃ በተለይ ደግሞ በቢዝነሱ በኩል ወይ ደግሞ ኢኮኖሚን ከማሳደግ አኳያና የሁለቱን ሀገራት ጥምረት ከማሳደግ አኳያ ቁርጠኛ መሆናቸውን እስራኤል ቁርጠኛ መሆኗንም በዚሁ አክለው ተናግረዋል። ሁለቱ ሀገራት እስራኤልና ኢትዮጵያ ቀደም ሲል እንዳልሽው ረጅም ዓመታትን ያስቆጠረ ግንኙነት አላቸው። እንግዲህ በስምምነቱም የውጭ ጉዳይ ሚኒስትሩ ጌዲዮን ሳር እንዳሉትም እንግዲህ ያለፈ ግንኙነታቸውን አጠናክረው ማስቀጠል በሚቻልባቸው ጉዳዮች ላይ አብረው እንደሚሰጡ ገልጸዋል። እንግዲህ ወደፊት ደግሞ የሚያደርጉትን ትብብር እያየን እኛም እንግዲህ በሚዲያ ዳሰሳችን የምናይ ይሆናል። መልካም እንግዲህ ከሳምንቱ ከተነሱ አበይት ጉዳዮች መካከል አንደኛው ይሄ ነው። ሁለተኛ ደግሞ ከሰሞኑ 116ኛው የኢትዮጵያ ፖሊስ ምስረታ በዓል ተካሂዷል። በዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው ነበረ። በዚህም ወቅት የተናገሩት ነገር ነበረ። እሳቸው ምን አሉ? ከእናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም፣ ሰላምና አንድነት ለማረጋገጥ ከወንድም ጎረቤት ህዝቦች ጋር በትብብር መስራት ነው። ከዚያ ያለፈ ነገር ካለ ያው በኢትዮጵያ አርበኝነት ታሪካችን የኢትዮጵያን ጥቅም ማስጠበቅ የሁል ጊዜ ስራችን ሊሆን ይገባል ብለው በምስረታ ወቅት ተናግረው ነበረ። ይህም ምንድነው የኢትዮጵያን ፖሊስ የማጠናከርና አቅማቸውን መጠቀም እንዳለባቸው በተለይ ደግሞ ሀገርን ከማስጠበቅና ከመጠበቅ አኳያ ኃላፊነታቸውን በትክክል እንዲወጡ ነው የተናገሩት ማለት ነው። ከዚህ ያለፈ ነገር ካለ ግን እንግዲህ ኢትዮጵያ በአርበኝነት ታሪክ ውስጥ ብዙ ነገር ያሳለፈች ሀገር ነችና ያው ኃይላችንንም አቅማችንንም እንጠቀማለን እንደማለት ነው ይህንን ሀሳብ የተናገሩት ማለት ነው። 116ኛው የፖሊስ ምስረታ በዓል በኢትዮጵያ ተካሂዷል። እንግዲህ ጠቅላይ ሚኒስትሩ በተገኙበት በነገራችን ላይ በዓለም ታሪክ የጸጥታ በተለይ ደግሞ የፖሊስ ምስረታ በዓል ረጅም ዓመታት የምስረታ ታሪክ ካላቸው ሀገራት መካከል ኢትዮጵያ ቅድሚያ የምትጠቀስ ሀገር ናት። ስለዚህ ታሪካዊ በዓል ተደርጎ ይወሰዳል። ምክንያቱም 116 ዓመት ማለት በጣም ረጅም ታሪክ ነው በፖሊስ በተለይ ደግሞ በዚህ በዘመናዊ በተለይ በዚህ በዘመናዊት ዓለም እንደ አዲስ አሁን በምናየው ከዚህ ከአንደኛ ዓለም ጦርነትም ከሁለተኛ ዓለም ጦርነትም በኋላ ነው አብዛኞቹ ሀገራት ጦራቸውን በተለይ ደግሞ የአፍሪካ ሀገራት የዚህ ጸጥታ ኃይሎችን ማዋቀር የጀመሩትና ኢትዮጵያ እንግዲህ ከዛም ቀድማ እንግዲህ ከ100 ዓመት በፊትም ቀድማ ነው የፖሊስ ኃይሏን መስረታዋን ይፋ ያደረገችውና ይህ እንደ ታሪክ የፖሊስን ብቻ አይደለም የመከላከያም እንዲሁ በተመሳሳይ በመቶ ዓመታት የሚቆጠር ታሪክ ነው የመስረታ ታሪክ ነው ያለውና ምናልባትም ታሪካዊ ተደርጎ ነው የሚወሰድ በዓል ነው። መልካም ከዚሁ ጋር ተያይዞ በዚህ ሳምንት እንግዲህ የአርበኞች በዓል ነበረ። ሚያዝያ 27 እንግዲህ 2017 ዓመተ ምህረት ሌላኛው የተከበረው በዓል የአርበኞች በዓል ነው። የአርበኞች በዓል ያው እንግዲህ እንደሚታወቀው ፋሺስት ኢጣሊያ በኢትዮጵያ ላይ ወረራ ፈጽሞ እንደነበር ይታወሳል። ከአንድም ሁለቴ ነው እንትን ያለው። የመጀመሪያው ያው በአድዋ ያው ኢትዮጵያ ድል የተቀዳጀችበት ነው። ሁለተኛው ግን 5 ዓመታት የነበሩ ትግሎች አሉ በውስጥ አርበኝነትና በውጭ በነበረም ተጋድሎ በዲፕሎማሲም ጣሊያን ዳግም በእጅ አዙር ኢትዮጵያን ለመግዛት ያደረገው ጥረት 5 ዓመት ሙሉ ሳይሳካ ቀርቶ እንግዲህ የከሸፈበት ሁኔታ እናስታውሳለን። ስለዚህ በወቅቱ የነበረው መንግስት እንግዲህ ሚያዝያ 27 ቀን ከ5 ዓመታት በኋላ ሚያዝያ 27 ቀን ኢትዮጵያ እንደ አዲስ ማስተዳደር የጀመረበት ንጉሱም ከስደት ተመልሰው ሀገራቸው የገቡበት እለት ነው። ይህም እንግዲህ ተዘክሮ የዋለበት ወይም ደግሞ ታስቦ የዋለበት ሳምንት ነበር ማለት ነው። መልካም እንግዲህ ከ116ኛው የኢትዮጵያ ፖሊስ በዓል ጋር ተያይዞ ሁለተኛው ደግሞ በዚህ ሳምንት የአርበኞች በዓል መከበሩ አበይት ጉዳይ ሆኖ ተነስቷል ማለት ነው። ወደ ሌሎች መረጃዎቻችን ስንሻገር ደግሞ ከሰሞኑ እንግዲህ አዲስ መረጃ የተባለው የፓስፖርት አገልግሎት በግንቦት ወር ሙሉ ለሙሉ ለማስጀመር ስራ መጨረሱን የኢትዮጵያ ዜግነትና ኢሚግሬሽን አገልግሎት አስታውቋልና ከዚሁ ጋር ተያይዞ የኢሚግሬሽንና ዜግነት አገልግሎት ከሀገር ውጭ የሚታተሙ ፓስፖርትና የሚጠቀመው አሰራር 20 ዓመታትን አስቆጥሯል። ይህም ደግሞ ስራዬን እየጎተተብኝ ነው፣ እንዲሁም ደግሞ አገልግሎት ተጠቃሚውን ማህበረሰብ ጊዜያቸውን ለማጥፋት እጅግ ከፍተኛ ተጽዕኖ እያሳደረብኝ በመሆኑ አዲስ አሰራር ልዘረጋ ነው። ይህም ደግሞ በግንቦት ወር መጀመሪያና በተያዘው በሚያዝያ ወር መጨረሻ አካባቢ ተግባራዊ ለማድረግ በርካታ ዝግጅቶችን አጠናቀቅ ያለው ማለቱ ራሱ በዚህ ሳምንት ከተነሱ አበይት ጉዳዮች ነው። ሲዘዋወርም የቆየ መረጃ ነው። እንግዲህ የኢሚግሬሽንና ዜግነት አገልግሎት በተለያዩ አጋጣሚዎች ቅሬታ ይነሳበታል። በተለይ አገልግሎት አሰጣጥ ላይ እንግዲህ አንዱ የምርቱ ሁኔታ ነው። ከሀገር ውጭ ሲታተም ስለነበረ ያው እስካሁንም እንግዲህ በሀገር ውስጥ ማምረቱ ገና ነው። በነገራችን ላይ ከአንድ ዓመት በፊት በሀገር ውስጥ ማምረት የሚቻልበትን ሁኔታ
ለማስጀመር ስራዎችን እየሰራ እንደነበር አስታውቆ ነበር። ነገር ግን በሀገር ውስጥ ማምረት አልተቻለም። ይህን አገልግሎት እንግዲህ በተለያዩ አጋጣሚዎች ቅሬታ ይነሳበታል። በተለይ ደግሞ ከስርጭት ጋር በተያያዘ ያው እንግዲህ አገልግሎት የሚሰጠው በኦንላይን ነው። በዚህ በኦንላይን በሚደረጉ ማመልከቻዎች ቅሬታ ይነሳበታል። አሁን በቅርቡ ማስተካከል ያለውም በዛም ተጨማሪ ደግሞ ቶሎ ያለ መስጠቱ ጉዳይ 3 ወር ተብሎ ወደ 6 ወርና 7 ወር እየሄደ የሚባሉ ብዙ አይነት ቅሬታዎች ይነሱበት ነበረ። በቅርቡ ደግሞ አስተካከልኩት ያለው በተለይ ይሄ ኦንላይን ሰዎች ማመልከት እየቻሉ ሊያመለከቱ ሲገቡ በይነመረብ ላይ አይሰራም። ነገር ግን አንዳንዶች ውስጥ ካሉ ሰዎች ጋር ተመሳጥረው እንደዚህ አይነት ነገር እንሞላላቸዋለን እያሉ እስከ 5,000 ብር የሚጠይቁበት ለማመልከት ብቻ የሚጠይቁበት አሰራር ነበረ። ይሄ ነገር እንግዲህ ያው ትችት የሚያመጣ ነው። እንደ አዲስ አስተካክሎ አሁን ዜጎች በኦንላይን በበይነ መረብም በአካል መጥተው ደግሞ ማመልከት የሚቻሉበት ሁኔታ አመቻችቻለሁ ሲል ነው ያስታወቀው። እንዳልከው ነው እንግዲህ ባለፉት ጊዜያቶች አሰራሮችን በማዘመን ረገድ የተለያዩ ቶሎ ለማውጣት ፓስፖርቶችን ቶሎ ለማውጣት እንዲሁም ደግሞ በተባለው ጊዜ ለማድረስ ተብሎ የተለያዩ መጠን ያላቸው የገንዘብ መጠኖችን አስቀምጦ ነበር ለፓስፖርቱ ዋጋ ማለት ነው። አሁን ላይ እንግዲህ ይሄ አዲሱ የኢፓስፖርት አገልግሎት ሲመጣ ደግሞ ምን አይነት አገልግሎት ይሰጣል የሚለውን ወደፊት የምናየው ነው የሚሆነው። ይህ አገልግሎት አሁን ላይ ገና ሙከራ ላይ ነው ግን በፈጣን ጊዜያት ውስጥ ተግባራዊ ለማድረግ እየሰራው ነው ብሏል። ይህንን ስራም ለማቀላጠፍ አዳዲስ ሰራተኞችን መቅጠሩንም አስታውቋል። እነዚህን ሰራተኞች አቀላጥፎ በማሰራት ይህንን አገልግሎት በመስጠትና የህዝቡን እንግልት ለመግታት ይህ አዲሱ አሰራር ወይም ደግሞ የኢፓስፖርት አገልግሎት በተያያዘው ወር መጨረሻና በግንቦት ወር መጀመሪያ ላይ ተግባራዊ እንደሚሆን አስታውቋል ማለት ነው። ቀደም ሲልም ህዝብ ተወካዮች ምክር ቤት ሪፖርት ባቀረበበት ወቅት ከወራት በፊት ትችቶች ተነስተው ነበር። የፓርላማ አባላት ሳይቀሩ አገልግሎት ለማግኘት ሲሄዱ እንግልት እንደደረሰባቸው እኛም ምስክር ነን የሚል ንግግር ተናግረው ነበርና ተቋሙ አሰራሩ እንዲያሻሽል በተደጋጋሚ ተነግሮት ነበረ። ምናልባት ወደፊት እንግዲህ የሚስተካከሉ ነገሮች እንዳሉ ብለን ተስፋ እናደርጋለን። እሱም ደግሞ እያየን ወደ ተመልካች የምናደርስበት ሁኔታ ይኖራል። መልካም እንግዲህ ይህ የኢፓስፖርት አገልግሎት መሰጠት ሲጀምር ደግሞ ያው ግንቦት ወር መጀመሪያ ላይ ስለሆነ ምናልባት ቀጣይ ሳምንት ከተጀመረ ቀጣይ ሳምንት ለተመልካቾቻችን ዋና ርዕሰ ጉዳዩ ደግሞ አበይት ብለን የምናቀርበው ይሆናል። ወደ ሌላ መረጃ ስንሻገር ደግሞ ከሰሞኑ የአሽከርካሪዎች የመመዘኛ ወይም ደግሞ የሙያ ብቃት መመዘኛ ፈተና መውሰድ አለባቸው የሚል መረጃ ወጥቶ ነበረ። ይህንን ያወጣው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። አጠቃላይ ነው እንደ ሀገር ያሉ አሽከርካሪዎች ሀገር አቋራጭም የሆኑ እስከ ታክሲ አሽከርካሪዎች ድረስ ሁሉም የሙያ ብቃት መመዘኛ መውሰድ አለባቸው የሚል አሰራር ተዘርግቷል። ይህም አሰራር እንግዲህ በዚህ ዓመት በተያዘው ዓመት በ2017 በጀት ዓመት ማለት ነው ተግባራዊ እንደሚደረግ ዝግጅትም እንደተጠናቀቀ ነው የተሰማው። ከዚሁ ጋር እንግዲህም አዲስ ጉዳይ ተብሎ የተነሳ ርዕሰ ጉዳይ ነው በዚህ ሳምንት። የትራንስፖርትና ሎጂስቲክስ ሚኒስቴር በተለይ ደግሞ ከአሁን በፊት በተለያዩ ተቋማት መንግስት የብቃት ማረጋገጫ ፈተና ይሰጠ ይገኛል። በተለይ ደግሞ በመንግስት መስሪያ ቤቶች የሚሰሩ ባለሙያዎችን ማረጋገጫ ይሰጥ መቆየቱ ይታወሳል። አሁን ደግሞ የሙያ ብቃት ምዘና ለአሽከርካሪዎች እንደሚሰጥ ነው እንግዲህ ሚኒስቴሩ ያስታወቀው። በተያዘው በጀት ዓመት 2017 ጀምሮ ተግባራዊ ይደረጋል የተባለው ይህም እንግዲህ ምዘናውን መስጠት አስፈላጊ የሆነው የሙያ ብቃቱን በኢትዮጵያ ውስጥ ከሚከሰቱ የትራንስፖርት አደጋዎች 83 በመቶ የሚሆኑት ከአሽከርካሪና ከተሽከርካሪ ጋር ተያይዞ የመጡ ችግሮች ናቸው ተብሏል። እነዚህን ችግሮች ለመቅረፍ እንደታሰበ ነው የተነገረው። ከዛ ባለፈ እንግዲህ የትኞቹ ይካተታሉ ብለን ስናይ የህዝብና ደረቅ ጭነት ይካተታል ከ1 እስከ 3 ባሉ ደረጃዎች ማለት ነው። ከዛ ባለፈ ደግሞ ለፈሳሽ 1 እና 2 አሽከርካሪዎችም የሙያ ብቃት ምዘናውን የሚወስዱ አሽከርካሪዎች ናቸው። ከፈተናው በፊት ስልጠናዎችን ይወስዳሉ። ወደ ፈተና ከገቡ በኋላ ደግሞ ያለፉት ሲወስ ይሰጣቸዋል፣ ማረጋገጫ ይሰጣቸዋል፣ የብቃት ማረጋገጫ። ያላለፉት ደግሞ እንደ አዲስ ይሰለጥኑና ፈተናውን እንዲወስዱ ይደረጋሉ። የሙያ ብቃት ማረጋገጫ ያልያዘ የትኛውም አሽከርካሪ ደግሞ መኪና ማሽከርከር እንደማይችል ነው ሚኒስቴሩ ያስታወቀው። እንዳልከው ነው የሙያ መመዘኛ ፈተናው ሲሰጣቸው የተለያዩ አይነት ግብዓቶችም ይሰጣቸዋል ተብሏል። የሚያጠኑትና ሲፈተኑ ደግሞ ግብዓት የሚሆናቸውን የተለያዩ ግብዓቶች መመዘኛ የሚሆኑ ግብዓቶች ይሰጣቸዋል ተብሏል። በዚህም እንዳልከው ሁሉም በሀገር አቀፍ ደረጃ በክልሎችም ይህ አሰራር እንዲሰራ ሲስተም ተዘርግቷል ነው የተባለው። እንግዲህ እኛም አሻም ይህንን ጉዳይ ተመልክተው ነበር ከሰሞኑና አበይት በማለት ማለት ነው። ትራንስፖርትና ሎጂስቲክስ ሚኒስቴር እንደውላ አነጋግራ ነበረ። በዚህም በሀገር አቀፍ ደረጃ ነው የተባለው። በአዲስ አበባ ብቻ ሳይሆን በክልሎችም ይህ አሰራርና ሲስተም ተዘርግቶ ሁሉም አሽከርካሪዎች ምዝገባ አድርገው ፈተና ወስደው ከዛ በኋላ ነው ማሽከርከር የሚችሉት የሚል መረጃም ወጥቷል። ከዚህ ጋር ተያይዞ ደግሞ ከሰሞኑም አዲስ የተባለው ጉዳይ በአዲስ አበባ ከተማ
የተለያዩ የታክሲ አገልግሎት የሚሰጡ አሽከርካሪዎች አሉና እነዚህ አሽከርካሪዎች ያለ ረዳት ነው የሚያሽከረክሩት። ማለትም ሂሳብም እነሱ ናቸው የሚቀበሉት፣ የሚያሽከረክሩትም እነሱ ናቸው። በዚህ ደግሞ አደጋ የመከሰት እድሉ ከፍተኛ ነው ተብሎ እነዚህን አሽከርካሪዎች ለቅጣት የሚዳርግ አሰራርም እንደተዘረጋ የአዲስ አበባ ፖሊስ ኮሚሽን አስታውቋል ሰሞኑን። አው ይህ በመዲናዋ በአዲስ አበባ ብቻ ተግባራዊ ይደረጋል የተባለው እስካሁን ድረስ እንግዲህ ምክንያቱም ይሄን መረጃ ያወጣው የአዲስ አበባ ፖሊስ ኮሚሽን ስለሆነ ማለት ነው። እንዳልሹ ነው አዲስ አበባ ውስጥ በተለይ እናስተውላለን እናያለን እኛም አንዳንድ አሽከርካሪዎች ረዳት የላቸውም እና ሂሳብ የሚሰበስበው ተሳፋሪውን ከተሳፋሪዎች መካከል አንዱ ይሆናል ወይም ደግሞ ሹፌሩ በራሱ መቀበል እንትን ይላል መጨረሻ ላይ ተሳፋሪዎች ሲወዱና እንደዚህ አይነት አሰራሮች አሉ። አንዱን ሰብስብልኝ ብሎ ሌሎች የሚሰበስቡበት አጋጣሚ ያለና ያለ ረዳት እያሽከረከሩ ያለበት ሁኔታ ነው ያለው። ካሁን በፊት ብዙ ትችቶች ሲቀርቡ ቆይተዋል። አዲስ አበባ ፖሊስ ግን ካሁን በኋላ ይህ በሕግ የተከለከለ ነው ብሏል። ካሁን በኋላ ያለ ረዳት ሲያሽከረክሩ የተያዙ አሽከርካሪዎች እርምጃ እንደሚወሰድባቸው ነው ያስታወቁ። እንዳልከው ነው። ይህም ደግሞ አደጋ ለመከሰት ከፍተኛ እድልም እንዳለው ነው የተጠቆመው። እንግዲህ በሳምንቱ አበይት የተባሉ ጉዳዮች እነዚህ ናቸው። ቀጥሎ ደግሞ የማይናማር ስደተኞችን በሚመለከትም አዳዲስ ጉዳዮች ወጥተዋል። በዚህ ሳምንት እንግዲህ ከ100 በላይ የሚሆኑ ዜጎች ወደ ኢትዮጵያ ወይም ወደ ሀገራቸው መመላሳቸውም አበይት ጉዳይ ነው። እንግዲህ በቀጣይ ደግሞ ከ500 በላይ የሚሆኑ ዜጎች ወደ ሀገራቸው ይመለሳሉ የሚል ተስፋም ተሰንቋል። በትክክል እንግዲህ እንደሚታወቀው በህገወጥ የሰዎች አዘዋዋሪዎች ተታለው ወደ ማይናማር የገቡ ኢትዮጵያውያን አሉ። ከ700 በላይ ናቸው ቁጥራቸው። ኢትዮጵያውያን አይደሉም፣ ከ27 በላይ ሀገራት ናቸው ካሁን በፊት በዛ ቦታ የሚገኙት ጎረቤት ሀገር ኬንያውያንን ጨምሮ ማለት ነው። ቻይናውያን አሉ፣ ሩሲያውያን አሉ። እንግዲህ ኢትዮጵያውያን ብቻ ናቸው ካሁን በፊት አሁን ቀርተዋል እየተባለ ያለውና ሌሎች ዜጎች ሌሎች ሀገሮች ዜጎቻቸው መልሰዋል እየተባለ ይገኛል። ካሁን በፊት በዚህ ሳምንት ከተጀመረው ስራ በፊት ማለት ነው 130 ኢትዮጵያውያን ወደ ሀገራቸው ገብተው ነበረ። መንግስት የወላጅ ኮሚቴዎች አሉ እዛ ያሉ ልጆች ቤተሰቦች ማለት ነው። እነሱ እንግዲህ ለአሻም ባደረሱት መረጃ መሰረት የውጭ ጉዳይ ሚኒስቴር ከኢትዮጵያ አየር መንገድም ጋር በመነጋገር ህንድ ባለውና ጃፓን ቶኪዮ ባለው ኤምባሲ በኩል ዜጎች ጋር ንግግር እያደረገ እንደሚገኝ ዜጎች ለማስመለስ ማይናማር መንግስት ጋር ንግግር እያደረገ ይገኛል። እንደሚታወቀው እንግዲህ ከ4 ዓመት በፊት በማይናማር መፈንቅለ መንግስት ተደርጓል። ወታደራዊ ጁንታ ነው ሀገሪቱን እያስተዳደረ ያለው። በተለያዩ አሁን ኢትዮጵያውያን በሚገኙበትም አካባቢ ታጣቂዎች ናቸው ያሉት ወይም ደግሞ የአማጺ ቡድኖች ናቸው ያሉትና ሁኔታውን በጣም ከባድ ያደረገው ነገር ኢትዮጵያውያኑ አሁን ላይ የሚገኙበት መንግስት ከቁጥጥር ውጭ በሆኑ አካባቢዎች ነው። ያ ነገር ነው ትንሽ አስቸጋሪ ሆኖብኛል እያለ መንግስት የውጭ ጉዳይ ሚኒስትር ካሁን በፊት መረጃ ሰጥቶ ነበር። እንግዲህ ከብዙ ትግል በኋላ እንግዲህ ባሳለፍነው ሮብ 41 ኢትዮጵያውያን ከማይናማር ገብተዋል። በዛሬው ዕለት አርብ ደግሞ 80 በላይ ኢትዮጵያውያን ወደ ኢትዮጵያ ገብተዋል። በ7 ዙር እንግዲህ የቲኬታቸው አክቲቭ የሆነ ያልተበላሸባቸው ወደ 500 የሚጠጉ ኢትዮጵያውያንን በ7 ዙር ለማመላለስ ጥረት እየተደረገ እንደሆነ የተገለጸው። በአጠቃላይ እንግዲህ 700 የሚሆኑ ዜጎች በማይናማር እንደሚገኙ ይታወቃል። ከ120 የሚሆኑት ወይ ደግሞ ከ130 የሚሆኑት ዜጎች ከተመለሱ እነዚህ 500 ደግሞ ትኬታቸው ያልተበላሸው ወይ ደግሞ አገልግሎት የሚሰጥ ትኬት ያላቸው ዜጎች ደግሞ ሲመለሱ ወደ 630 እና ከዛ በላይ ይሆናል። ቀሪዎቹን ደግሞ የመመለስ እቅድ እንደያዘም ነው እንግዲህ መንግስት እያስታወቀ ያለው። ይህንንም ጉዳይ እንግዲህ ወደፊት ተመልክተን ወደ ተመልካቾቻችን የምናደርስ ይሆናል። ያው አሻም ካሁን በፊት በዜናዎችም ክትትል እያደረገች ትገኛለች። በነገራችን ላይ ወደ ኢትዮጵያ የገቡ በማይናማር የነበሩ ኢትዮጵያውያን ምስጋናቸውን ልከውልናል፣ በቮይስ ማለት ነው። በእናንተ ትብብር ወደ ሀገራችን ገብተናል እናመሰግናለን የሚል ነገር ልከዋልና እንግዲህ እንደ ሚዲያ ኃላፊነታችን ለመወጣት ሞክረናል። በቀጣይ ደግሞ አንቺ እንዳልሽው በዛ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ደግሞ ወደ ሀገራቸው ይመለሳሉ ብለን ተስፋ እናደርጋለን። ተመልካቾቻችን የአሻም የሚዲያ ዳሰሳችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። እንግዲህ ከሀገር ውስጥ የነበሩ አበይትና ዋና ዋና ርዕሰ ጉዳዮች ወደ እናንተ ስናደርስ ቆይተናል። አሁን ደግሞ ከሀገር ውጭ ደግሞ ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን ማለት ነው። ከአፍሪካ ስንጀምር ብርሃን እንግዲህ ከሰሞኑ በፖርት ሱዳን ላይ የድሮን ጥቃት ደርሶ ነበረ። በዚህም በርካታ ሰዎች እንደተጎዱና ሰብአዊ ጥቃቶች እንደደረሱ ተመልክተናል። ፖርት ሱዳን እንግዲህ አሁን ላይ ዋና ከተማዋ ለቆ የሄደው የሚሊሻው ቡድን ወይም ደግሞ አርኤስኤፍ በጀነራል ሀምዳን ዳጋሎ ወይም ሄመቲ የሚመራው ቡድን የሚገኝባት አካባቢ ነን። እናም ጥቃት ያደረሰው እሱ ነው ተብሏል።
የተለያዩ ወንጀል ክሶችም እየቀረቡበት ነው። ሳውዲ አረቢያን ጨምሮ የአውሮፓ ህብረትን መግለጫ ወጥቷል። ባወጡት መግለጫ እንግዲህ ጥቃቱን አርኤስኤፍ እንደፈጸመው ገልጸዋል። አርኤስኤፍ በተለይ ከቅርብ ጊዜያት ወዲህ ማለትም እንግዲህ የፕሬዝዳንት ጽሕፈት ቤቱ ላለፉት ዓመታት ተቆጣጥሮ ነበር። የፕሬዝዳንት መኖሪያ ጽሕፈት ቤቱን፣ አየር መንገዱን ያንበለቀቀበት ወቅት እንግዲህ አሁን የሀገሪቱ ጦር ነው በአልቡርሃን የሚመራው ጦር ነው የተቆጣጠረው እንደ አዲስ ማለት ነው ከ2 ዓመት በኋላ። በዚህ ጊዜ እንግዲህ አውሮፕላኖች ወድመዋል። ካርቱም አየር መንገድ ላይ ብዙ ውድመቶች ደርሰዋል። አሁን ደግሞ ከ2 ሳምንት ወዲህ በጣም ከፍተኛ የሆነ በተለይ በመጠለያ ካምፕ ላይ ጉዳቶች እየደረሱ ይገኛሉ። ከ100 በላይ የሚሆኑ በአንድ ሳምንት ውስጥ ከ100 በላይ የሚሆኑ ሱዳናውያን ተጎድተዋል። ወደ ቻድ የሚደረገው ስደትም በከፍተኛ ሁኔታ እንደጨመረ ተመዲ በቅርቡ ከ3 ቀን በፊት ባወጣው መግለጫ አስታውቆ ነበረ። አሁን ደግሞ በፖርት ሱዳን እንግዲህ ከፍተኛ የሆነ የአየር ጥቃት ደርሶ መጠለያ ካምፕ ላይ ተመሳሳይ ጥቃት ደርሷል። በተለይ ደግሞ ለስደተኞች መሰረታዊ አቅርቦት የሚያቀርቡ የመሰረተ ልማቶች ላይ ከፍተኛ ውድመት እንደደረሰ ነው እንግዲህ ከወጡ መረጃዎች መመልከት የቻልነው። ስለዚህ እነዚህ ጥቃቶች በተለይ ደግሞ ሱዳናውያን ወደ ከፋ ቀውስና አስቸጋሪ ሁኔታ የሚያስገቡ ጥቃቶች መቆም እንዳለባቸው ነው እንግዲህ እየተጠየቀ የሚገኝ። የተባበሩት መንግስታት ድርጅትም በዚህ ጉዳይ ላይ ብዙ ጊዜ ጣልቃ በመግባት ጦርነቱ እንዲቆምና ህዝቡ ነጻ እንዲሆን ሲያነሳ የቆየው ነገር ነው። ግን እስካሁን የበረደ ነገር የለም። እንደ ዓለም ነው ይሄ ጦርነት እየተካሄደ ያለው በአፍሪካ ብቻ ሳይሆን በተለያዩ ዓለማት ውስጥ እየተደረገ ያለው ቀውስ እጅግ ከፍተኛ በመሆኑ ዜጎች ላልሆነ ወይም ደግሞ ለማይገባቸው ቀውስ እየተዳረጉ እንደሆነ ብዙ ጊዜ መረጃዎች ይወጣሉ። አሁን ላይም እንዳልከው በፖርት ሱዳን የተደረገው ይህ የድሮን ጥቃት በርካታ ሰዎች ላይ ጉዳት እንዳደረሰ እንዲሁም ደግሞ የጦር የመጠለያ ካምፖች ላይ እንዲሁም የመሰረተ ልማቶች ላይ ጉዳት እንዳደረሰና ይህም ደግሞ ህዝቡን ነው የሚጎዳው የሚል መረጃዎች እንደወጡም ከሰሞኑ ተመልክተናል። የሁቲዎች ጦርነትም በዚሁ ተያይዞ የተነሳ ጉዳይ ነው። በመካከለኛው ምስራቅ እንደሚታወቀው እንግዲህ እስራኤል ሀማስ ጋር ከ2 ዓመት የበለጠ ግጭት ውስጥ ገብታለች። እንግዲህ ከሀማስ ጎን የቆሙት ብዙ ታጣቂዎች አሉ። ከነዛ መካከል የመን ውስጥ የሚንቀሳቀሰው የሁቲ አማጺ ቡድን ነው። ሁቲ በቅርቡ እስራኤል አየር መንገድ ላይ ከፍተኛ የሆነ ጥቃት አድርሶ ነበረ። በቤንጉሪን አየር ማረፊያ ላይ ከባድ የሆነ የአየር ላይ ጥቃት አድርሶ ነበረ። ከፍተኛ ጉዳትም አድርሷል። በነገታው እንግዲህ እስራኤል ጦር የአጸፋ እርምጃ ወስዷል። በዚህም የአጸፋ እርምጃ እንግዲህ 500 ሚሊዮን የአሜሪካ ዶላር የሚገመት ውድመት ነው እስራኤል ያደረሰችው። ከስፍራ የወጡ ምስሎች እንደሚያሳዩት ከሆነ እንግዲህ አውሮፕላኖች ላይ ከፍተኛ ጉዳት ደርሷል። የአውሮፕላኖች ቃጠሎን የሚያሳዩ ምስሎች ወጥተው ነበር። ተርሚናሎችና መጋዘኖች እንዲሁም የአውሮፕላን መቀየሪያዎች ጉዳት ደርሶባቸዋል። ምናልባትም ለመጠገን እንግዲህ ጊዜ ይወስዳል ተብሎ ይታሰባል። ወደፊት አሁን ለመጠገን እጅግ በጣም ከፍተኛ የሆነ ገንዘብም ነው የሚያስፈልጋቸው እንደተባለው ከሆነ እንዲሁም የእስራኤል ያሆኑ ያለበት የአውሮፕላን ማረፊያ ለሆነ ያህል ጊዜ አገልግሎት ለመስጠት ሴፍ እንዳልሆነም መግለጫዎቹ መረጃዎች ያመላክታሉ። የተወነጨፈው ሚሳኤል እንግዲህ ከፍተኛ ጉዳትን ማድረሱም ነው የተመላከተው። ሁቲዎች ያስወነጨፉት የሚሳኤል የእስራኤልን ዋና የአውሮፕላን ማረፊያ አቅራቢያ ላይ መውደቁና ጉዳት ማድረሱ የትኛውም ሰው እንቅስቃሴ እንዳያደርግ በተለይ ደግሞ የአውሮፕላን እንቅስቃሴዎች እንዳይደረጉ ትልቅ ተግዳሮት እንደሆነበትም ነው እስራኤል ያስታወቀው ማለት ነው። ግን ያጸፋ ምላሽ መስጠቷ ደግሞ ነገሩ እንዲባባስ ነው የሆነው። አሁን ላይ እንዲበርድ ሳይሆን አሁንም ነገሮቹ እንዲባባሱና ጦርነቱ እየባሰ እንጂ እልባት እንዲያገኝ እንደማያደርግም የሚያሳዩ መረጃዎች ወጥተዋል ከሰሞኑ። እንግዲህ እሷ ማለትም እስራኤል በወሰደችው ያጸፋ እርምጃ እንግዲህ 3 አውሮፕላንና 6 የጦር ጄቶች ወድመዋል። ሰና አየር ማረፊያ ቀደም ሲል እንዳልነው ተርሚናሉ ተጎድተዋል። የአውሮፕላን መቀየሪያ ቁሳቁሶች ወድመዋል። እንዲሁም ደግሞ መጋዘኖች በከፍተኛው ሁኔታ ወድመዋልና እንግዲህ ቤንጉሪን አየር ማረፊያም የእስራኤሉ ማለት ነው ከፍተኛ ውድመት ደርሶበታል። ሰንዓ የየመኑ አየር ማረፊያም ሰንዓም ደግሞ በተመሳሳይ ከፍተኛ ውድመት ደርሶበታል። ይህ የሚያሳየው እንግዲህ የግጭቱ አድማስ እያሰፋ መምጣት ምን ያክል የሁለቱ ሀገራት የዚህ ሰብአዊ ቀውሱ አለ፣ የሚሞተው ሰው አለ። ከዛ ባለፈ ደግሞ መሰረተ ልማቶች ላይ ከፍተኛ ውድመት እያደረሰ ምክንያቱም እንግዲህ ሰንዓ አየር ማረፊያ በአንድ ሌሊት ውስጥ በደረሰበት ውድመት እንግዲህ 500 ሚሊዮን ዶላር የሚገመት ውድመት ነው የደረሰበትና ይህ ደግሞ ምን ያክል አስቸጋሪ ሁኔታዎች እየተፈጠሩ እንዳለ ነው። እዛ አካባቢ ነገሮች ብቻ ውስብስብ እየሆኑ መምጣታቸውን ነው የሚያሳየው። ረጅም ዓመታትን እያስቆጠረ ነው እንግዲህ እንደዚህ አይነት ጦርነቶች በዓለም ላይ ሲካሄዱ። ከዚሁ ጋር ተያይዞ ደግሞ በዚህ የህንድና የፓኪስታን ጉዳይም ጦርነታቸው እጅግ እየከፋና እየተባባሰ መምጣቱ ራሱ ለዓለም ስጋትን የጫረ ጉዳይ ሆኖ ተነስቷል። እንግዲህ ጦርነቱ ከተጀመረ በህንድና በፓኪስታን ጦርነት ከተጀመረ ጀምሮ እስካሁን ባለው ጊዜ 31 ፓኪስታውያንና 10 ህንዳውያን ህይወታቸውን ማጣታቸውም እንግዲህ በሰሞኑ አበይት ተብሎ ሲነሳ የነበረ ጉዳይ ነው። እንግዲህ ፓኪስታን ከሰሞኑ 25 ድሮኖችን በህንድ ጥያለው ማለቷም ደግሞ አዲስ ጉዳይ ሆኖ ተመልክተነዋል። ሁለቱ ሀገራት እንዳልሽው በፊት የቃላት ጦርነት ውስጥ ነበሩ። መጀመሪያ ይሄ አወዛጋቢ የሚባል ቦታ አለ ካሽሚር አካባቢ። ይህ ካሽሚር የኔ ነው የሚለው ሁለቱ ሀገራት ላይ ከፍተኛ ውዝግብ ሲያስታውቅ ቆይቷል። 26 ህንዳውያን
ቱሪስቶች ካሽሚር ውስጥ ተገድለዋል። እንግዲህ ፓኪስታን ኃላፊነት አልወሰደችም። ምክንያቱም የህንድ መንግስት እያለም ያለው ምንድነው እዛ አካባቢ የሚንቀሳቀሱ አሸባሪ ቡድኖች ናቸው ህንዳውያን የገደሉት የሚል ነው። እንግዲህ የህንድ መንግስት ፓኪስታናውያን እንዳልሆኑ ነጻ እያወጣ ማለት ነው። ያው እንግዲህ ፓኪስታን ኃላፊነቱን አልወሰደችም። ነገር ግን ደግሞ ህንድ እያለች ያለችው ምንድነው አሸባሪ ቡድኖች ናቸው አደረሱት የሚል ነገር ነው ጥቃቱን። ስለዚህ በአሸባሪ ድርጅቶች ላይ እርምጃ ወስዳለሁ በማለት ነው እንግዲህ ከፓኪስታን ጦር ጋር ውዝግብ ውስጥ የገቡት ማለት ነው። በመጨረሻም እንግዲህ ሁለቱ ሀገራት ይሄ የቃላት ጦርነት ሁለቱ ሀገራት ወደ ፉል ስኬል ዋር አስገብቷቸዋል። ይህ አሁን ያሉበት ሁኔታ እንግዲህ ቀደም ሲል እንዳልሽው 31 ፓኪስታናውያንና በጦርነቱ ብቻ 10 ህንዳውያን ሞተዋል። እንግዲህ ውድመቱ ጀምረዋል ማለት ነው እዛ አካባቢ። ከዛ ባለፈ ደግሞ የእስራኤል የሰራሽ የሆኑ የድሮኖች የህንድ ጦር እየተጠቀመ ተገኝቷል። ፓኪስታን እንግዲህ 25 እስራኤል ሰራሽ የጦር ጄቶችን ድሮኖችን መተታ ጥላለች። ይህ ማለት እንግዲህ ምን ያክል የሶስተኛ ወገን ጣልቃ ገብነት እየበዛ እንደመጣ የሚያሳይ ነው። አሁን ገና ካሁኑ ማለት ነው ጦርነት ከመጀመሩና የእስራኤል ደህንነት ባለስልጣን ስማቸው አልተገለጸም አንድ የሰጡት ሀሳብ ነበረ። የሁለቱ ሀገራት ጦርነት አዲስ አይደለም፣ በየሳምንቱ የሚነሳ ነው። ምናልባትም ይህ ጦርነት አሁንም አድማሱን የሚያሰፋበት እድልም ሊኖር ይችላል፣ በአጭሩ ሊቋጭ የሚችልበት እድልም ሊኖር ይችላል የሚል ነገር ነው ያለውና ምናልባትም በሁለቱ ሀገራት መካከል ያለው ግጭት የተባበሩት መንግስታት ድርጅት ሁለቱም ሀገራት ግጭት አባባሽ ከሆኑ ድርጊቶች እንዲቆጠቡ እያሳሰበ ይገኛል። በቅርቡም የጸጥታው ምክር ቤት አስቸኳይ ስብሰባ ጠርቶ ነበር በፓኪስታን አማካኝነት ጦርነቱ ከመጀመሩ ከአንድ ቀን በፊት ማለት ነው። መፍትሄ አልተገኘም ነበር። በመጨረሻም ጦርነት ወደ መማመዝዘዝ የገቡበት ሁኔታ ነው ያለው። ወደ ሌላኛው መረጃ እንለፍ። በቅርቡ እንግዲህ የትራምፕ አስተዳደር በራሳቸው ፈቃድ ወደ ሀገራቸው ለሚመለሱ ስደተኞች $1000 እንደሚሰጥ ቃል ገብቷል። ስደተኞችን እንግዲህ ትራምፕ ወደ ስልጣን ከመጡ በኋላ እያስወጡ እንደሚገኙ ይታወቃል። አሁን ደግሞ በራሳቸው ፈቃድ መንግስት ወይም ደግሞ የአሜሪካ የጸጥታ አካላት ይዟቸው ከሚያስወጣቸው በፊት በራሳቸው ፈቃድ ለሚወጡ $1000 እሰጣለሁ የሚል ቃል ገብቷል የሚል መረጃዎችም ወጥተዋል። እንዳልከው ነው። በህገወጥ መንገድ እዚህ ከሆናችሁ በራሳችሁ ውሳኔ መውጣቱ የተሻለና ደህንነቱ የተጠበቀና አዋጭ መንገድ ነው ማለታቸውም ተሰምቷል። ለነዚህ ለሚወጡ ወይም ደግሞ ከአሜሪካ ለሚወጡ ስደተኞች $1000 ሰጣለሁ ብሏል። $1000 የሚሰጠው ግን ስደተኞቹ ወደ ሀገራቸው ከገቡ በኋላ ነው እና ይሄ ነገር እርግጠኛ ሊሆኑ የሚያስችላቸዋል የሚል አንዳንድ አንድምታዎች አሉ። ስደተኞች ከሀገሩ ወይም ደግሞ ከአሜሪካ ከወጡ በኋላ ወደ ሀገራቸው ከገባ በኋላ የአሜሪካ መንግስት ለኛ $1000 ይሰጠናል ወይም ደግሞ ለስደተኞቹ ይሰጣሉ ወይ የሚለው ሀሳብ ትንሽ አነጋጋሪ ሆኖም ሰንብቷል ከሰሞኑ። እንግዲህ ከዚሁ ጋር ተያይዞ ደግሞ ሩዋንዳ አፍሪካዊ ስደተኞችን ለመቀበል ከአሜሪካ ጋርም ስምምነት ማድረጓ ዋናና አበይት ጉዳይ ተብሎ የተነሳ ርዕስ ነው። ትራምፕና የሩዋንዳ መንግስት አሜሪካዊና ሩዋንዳዊ ያልሆኑ ስደተኞችን ወደ ኪጋሊ ለመመለስም በመርህ ደረጃ መስማማታቸው ታውቋል። ከዚሁ ጋር ተያይዞ ግን ሩዋንዳ ስደተኞቹን ስትቀበል ከአሜሪካ ገንዘብ ትቀበላለች ነው የተባለው። ይህ ገንዘብ ምን ያህል ነው? በምን ያህል ጊዜ ነው የምትቀበለው? መቼ ነው የምትቀበለው የሚባለው እንግዲህ ቀጣይ ሳምንት ነው ይታወቃል የተባለው። በነገራችን ላይ ይሄ ለመጀመሪያ ጊዜ አይደለም ሩዋንዳ ስደተኞችን እቀበላለሁ ስትል። እንደሚታወቀው ከአሁን በፊት በሪሺ ሱናክ መንግስት ኬር ስታርመር ስልጣን ላይ ሲመጡ እንግሊዝ ስደተኞችን ወደ ሩዋንዳ ለመላክ እና ሩዋንዳ ደግሞ ስደተኞችን ለመቀበል ስደተኞችን ለመያዝ ንግግር ያደርጉ ነበረ። ያው በአጋጣሚ ሪሺ ሱናክ ከኃላፊነት ተነሱ። ከፍተኛ የሆነ ከዚህ ከሰብአዊ መብት አያያዝ ጋር በተያያዘ ከፍተኛ የሆነ ትችት ገጥሟት ነበር እንግሊዝም የሪሺ ሱናክ መንግስት ማለት ነው። በመጨረሻ ምክንያቱም አሳይለም ሲከሮች እነዚህ ጥገኝነት የሚጠይቁ ስደተኞችን ነው በብዛት ትኩረት አድርገው የነበሩትና ያው ማጓጓዝም ተጀምሮ ነበረ። ምናልባትም ወደ 200 የሚጠጉ ስደተኞች ወደ ሩዋንዳ ገብተዋል በዛ ስምምነት መሰረት ማለት ነው። እንዳሹ ሩዋንዳ ስደተኞችን ከሚያስተናግደው ሀገር እሷም ስደተኞች አስተናጋጅ ሆና የምታገኘው የገንዘብ ድጋፍ አለ። እሱን እንግዲህ የተነጋገረች የነበረችበት ሁኔታ ነው የምናስታውሰው። አሁን ደግሞ ከአሜሪካ መንግስት ጋር ተመሳሳይ ነገሮችን እያደረገች ያለ የፓርላማ አባላት ተወካዮች ንግግር እያደረጉ እንደሆነ መረጃዎች የወጡት። ምናልባትም እንግዲህ በቀጣይ ተግባራዊ ይሆናል አይሆን የሚለው እናያለን። ምናልባት መንግስት ማለትም የአሜሪካ መንግስት ይህንን ነገር ያቀደው ስደተኞችን በተለይ ደግሞ የላቲን አሜሪካና የካሪቢያን ሀገራት ስደተኞችን በኃይል እያስወጡ እንደነበር ይታወሳል። ትራምፕ በጦር ጄቶችና በጦር አውሮፕላኖች በግዴታ እንዲቀበሉ እያደረጉ ነበር የሀገራት መንግስት። ይሄን እናስታውሳለን እና ይሄ ነገር ትችት አስከትሎባቸዋል ትራምፕና በሰላማዊ መንገድ ስደተኞችን የመሸኘት እቅድ አካል ነው ብዬ ነው የማስበው። መልካም እንግዲህ ይህንን ወደፊት የምናየው ነገር ነው የሚሆነው። በሳምንቱ ከሀገር ውጭ ማለት ነው አበይት ከተባሉ ጉዳዮች መካከል የሮማን ካቶሊክ ቤተክርስቲያን አዲስ ርዕሰ ሊቃነ ጳጳስ መምረጧ ነው። ፖፕ ሊና 14ኛ አዲስ ሊቃነ
ጳጳስ ሆኖ ተመርጧል። እንግዲህ ይህም ትላንትና ነው የሆነው። ፖፕ ሊዮ 14ኛ አዲሱ የሮማ ካቶሊክ ሊቀ ጳጳስ ሆነው ተመርጠዋል። አሜሪካዊ ናቸው። እኒህ አባት እንግዲህ በ200 ዓመት ታሪክ ውስጥ ለመጀመሪያ ጊዜ በዓለም አቀፍ ደረጃ የካቶሊክ ቤተክርስቲያን የመሩ የመጀመሪያው አሜሪካዊ ሆነዋል። ብፁዕ ካርዲናል ሮበርት ሙቫስታን ይባላሉ። እንግዲህ ከ33ኛ ካሁን በፊት በነበረው ምርጫ 133 ድምጽ ሰጪዎች አሉ። ከነዛ መካከል እንግዲህ 2/3ኛውን ድምጽ በማግኘት ነው መመረጥ የቻሉት ማለት ነው። እንግዲህ እሳቸው አሁን ላይ እስከ በቅርቡ ፖፕ ፍራንሲስ ሕይወታቸው እስከሚያልፍበት ሰዓት ድረስ በፔሩ የካቶሊክ ቤተክርስቲያን መሪ ነበሩ። ከዛ በኋላ ወደ ሮም ወደ ካቶሊክ ቤተክርስቲያን ወደ ዋናዋ መንበር በመሄድ ደግሞ የፖፕ ፍራንሲስ የጽሕፈት ቤት ኃላፊ በመሆኑም አገልግለዋል እስከ ፖፕ ፍራንሲስ ህልፈት ድረስ ማለት ነው። ይህ እውነት የተፈጸመው ትላንትና ማምሻውን ነበረ። ለምርጫም ቤተክርስቲያናት ካርዲናሎች ከተሰበሰቡ ቤተ መቅደስ አናት ላይ አዲስ ርዕሰ ሊቃነ ጳጳስ መመረጡን የሚያሳይ ነጭ ጭስ ይወጣ ነበርና ይህ ስራ ትንሽ ደግሞ አስደማሚ አድርጎት ነበር የምርጫ ሁኔቱን። ዋናው ነገር ርዕሰ ሊቃነ ጳጳሱ መመረጣቸው ነው። ባለፈው ሳምንትም የፖፕ ፍራንሲስን ሞት አስመልክተን ለተመልካቾቻችን ዳሰሳ አድርገን ነበረ። በዚህኛው ሳምንት ደግሞ አዲስ ፖፕ መመረጡንም ለተመልካቾቻችን ይፋ ማድረጋችን ነው። በነገራችን ላይ በኢትዮጵያ ደረጃም ብፁዕ ካርዲናል ብርሃነ ኢየሱስ ከመራጮቹ አንዱ ነው ነበረ። በኢትዮጵያ ታሪክም እስካሁን ባለው ምርጫ ሂደት ማለት ነው ኢትዮጵያ እንዳሳተፈች ነበር ሲገለጽ የነበረው። እንግዲህ በብፁዕ ካርዲናል ብርሃነ ኢየሱስ ደግሞ በምርጫ ስነ ስርዓቱ ላይ ተገኝተው እንደነበር ከስፍራው የወጡ መረጃዎች በምስል የተደገፉ መረጃዎች መመልከት ችለናል። መልካም እንግዲህ ተመልካቾቻችን ለሳምንቱ የያዝናቸው የአሻም የሚዲያ ዳሰሳዎች ወይም ደግሞ አበይት ያልናቸው ርዕሰ ጉዳዮች የተከታተላችኋቸውን ይመስሉ ነበረ። መሰናዶን ወደ እናንተ እያደረስን መስከረም አዲሱና ብርሃን እሸት ያብረናችሁ ቆይታ አደረግን። ቀጣይ ሳምንት ደግሞ በአዲስ ወይም ደግሞ አበይት በሚባሉ ርዕሰ ጉዳዮች ወደ እናንተ እንመጣለን። እስከ ሳምንት መልካም ሳምንት ይሁንላችሁ እንላለን። አሻም ለሁላችን።